ሰራተኛ በአጋጣሚ እኮ የልብሷ ዚፕ አልዘጋው ብላ ስትታገል አይቼ ነው የሰጋውላት። እናንተ ነው የምትዘጋላት? እንዴማ ተረጋጊ እንጂ። ቆይ እሷስ ባለፈው እንደዛ ስትልክ እንዳልነበር አሁን ምን ተገኘ? አረ ፍቅር ምንም አልተገኘም። እንደዚህ ነው ለካ አባት ሲሞት ልጅ ይወርሳል የሚባለው። የእነ ማሚን ክፍል መውሰድ ሳያንስ ጭራሽ ደግሞ አልጋም አሰርተሃል። ለሴት ልጅ እኮ ውበቷ ቅጥነቷ ነው። አረ ነው እንዴ? አላቅም ነበር። ታወቀው ሰው ነግሮኝ። ማን? ኒኑ ነች። ኧረ ኒኑ ኒኑ ምናምን መባባል ጀመራችሁ? ከኪራ አጠገብ አልጠፋም ያለችው ውደት ከሷ ያራቀባት እንግዲህ አዲሷ ሰራተኛ ዛሬ ደግሞ በጽናት በተደጋጋሚ ተወርዳለች። ይህም ደግሞ ከኪራ አጠገብ አለመጥፋቷ ነበረ። አንዴ ዚቧን ሲዘጋላት፣ አንዴ ደግሞ አይ ተኩሳል እኮ እያለች እሱን ስትንከባከብ ጽናት ትመጣለች። ጽናትን በዚህ እጅግ ተበሳጭታ እኔ ስለ ኪራ ሁለተኛ መድከም አልፈልግም፣ ገና አሁን ነው በደስታ መኖር የጀመርኩት እባክሽን በማለት እንግዲህ መንገድ ላይ አግኝታት በጥፊ ብላታለች። ሰላም ጤና ይስጥልኝ ውድና የተከበራችሁ ተመልካቾች እንዴት አላችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩኝ ዛሬ ደግሞ ጽናት ድራማ ክፍል 196ን ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁ ይቆዩ። ለቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። ሶሲ እንግዲህ ከሰርጉ በኋላ አላየናትም ነበረ። ዛሬ ላይ ግን ብቅ ብላለች። ብቅም በማለት እንግዲህ ወደ ኋላ ኪራን በማስታወስ እያሰበች ትገኛለች። እንዲሁም ደግሞ የነ ኪራን አዲሱን ክፍል እያየ ይገኛል። አባት ሲሄድ ልጅ ይተካል የሚባለው ለካ እውነት ነው። የቤተሰቦቹን የወላጆቹን መኝታ ቤት በቃ እሱ አስተካክሏል። አይ መኝታ ቤቱ መቀየሩ ሳያንስ አልጋም ተቀይሯል እያለች እንግዲህ እነ ጽናት መኝታ ቤት ቁጭ ብላ እያሰበች ነበረ። በዛን ሰዓት እንግዲህ ትንሿ ወደ እሷ ትመጣለች። ምን እያደረግሽ ነው እዚህ በማለትም ጠይቃት ነበረ። እሷም ምን አገባሽ ሂጂ ውጪ በማለት ነበር የተናገረቻት። አይ እዚህ ለምን እንደመጣሽ ማወቅ እፈልጋለሁ በማለት ትንሿም ተከራክራት ነበረ። ነገር ግን ልትነግራ ፈቃደኛ አይደለችም። ሂጂ ውጪ በማለት አስወጥታታለች። ትንሿ ግን አደራዬን መወጣት አለብኝ፣ ለምን እንደገባሽ እዚህ ማወቅ እፈልጋለሁ ብትልም ሶሲ ግን ልትነግራት አልቻለችም። እዛም ቁጭ በማለት እንግዲህ ተኪራ ጋር በፊት ያሳለፉትን ልጅ አርግዛ ከሌላ መታ ካንተ ነው ለማለት እንግዲህ በፊት ላይ ያየነውን ዛሬ ላይ ደገም አድርጋ ወደ ኋላ እየተመለሰች እያሰበች ነበረ። ግን ለምንድን ነው እኔ እኮ ቆንጆ ነኝ ተሰው አላንስም፣ ለምንድን ነው የእኔስ የልጅ አባት የማያገባኝ እያለች በጥያቄ እራሷን እየጠየቀች ነበረ። ወደ ቤትም እንግዲህ እንዴት እንደገባች እንኳ ትንሿ አላየቻትም ነበረ። ሳሎን ቁጭ ብላ ስታገኛት ግን ቤት ገብተሽ ነው ማለት ነበር የጠየቀቻት። ሌባን ቢገባ እኮ አላየሽም ማለት ነው፣ አየሽ ኃላፊነትሽን አትወጭም በማለት ነበር እንግዲህ ትንሿንም የተናገረቻት። የትንሿም ጓደኛ በድጋሚ ወደ ነጽናት ቤት መታ ነበረ። ምክንያቱም ትንሿን ከአገተቻት ማለትም ከዛ በኋላ ስላላየቻት የት ሄዳ ይሆን እቤት አልተመለሰችም ወይ በማለት ለማረጋገጥ ወደ ቤት መታ ነበረ። እንግዲህ ያለችኝን ትበላይ በማለት በድፍረት በሩን ታንኳኳለች። ትንሿን የበር ክፈቺ ካለች በኋላ ሶሲ ግን ራሷ ሄዳ በር ከፍታ ነበረ። ከዛም ምንድን ነው ማነሽ አንቺ በማለት ጠይቃት ነበረ። ከዛም ትንሿ አለች በማለት ስትነግራት አዎ አለች፣ አስቤዛ ያልቅባት ምን አይልባት እኛ ቤት ቁጭ ብላ ምን ትሆናለች በማለት ነበር ሶሲ የተናገረችው። የትንሿም ጓደኛ ደግሞ ይች ምኗ ናት በማለት ስትናገር ሰምቼሻለሁ እሺ በማለት እንግዲህ በጥፊት አከናንበትና ወደ ቤት ትገባለች። እንግዲህ ትንሿም እንዳየቻት ለምን መጣሽ በማለት ጠይቃት ነበረ። አይ ትጠፊብኝ እኮ ደህንነሽን ለመጠየቅ ነው የመጣሁት በማለት ጠይቃታለች። ትናንት የት ነበርን በማለት ያለው ነገር በሙሉ ትጠይቃታለች። ከዛስ በኋላ ካገኘሽ በኋላ ወዴት ሄድኩ በማለት ጠይቃት ነበረ። እሷ ግን አላቅም ወደ ቤትሽ ነዋ በማለት ነበር የመለሰችላት። ስለዚህ ኢዛና ትክክል ነው ማለት ነው በማለት ስትላት ኢዛና ምን ብሎች ነው በማለት የትንሿ ጓደኛ ትንሿን ጠይቃት ነበር። ነገር ግን ትንሿ አይ ምንም አላለኝም በሰው ፊት ተምጠይቅሽ ብዬ ነው እዚህ ያመጣውሽ፣ አሁን ውጪ በማለት እንግዲህ ከቤት እንድትወጣ አድርጋታለች። ጽናትም ወደ ኪራ ቢሮ መስሪያ ቤቱ ሄዳ ነበረ። እንደሄደችም እንግዲህ አዲሷ ሰራተኛ ማለትም ጸሐፊ የገባችው ማለት ነው ዚቧን አልዘጋችውም ነበረ። እንድትዘጋ ስትታገል ዝጋልኝ ትለዋለች። እንግዲህ ኪራ ዚቡን ሲዘጋላት ጽናት ትመጣባቸዋለች።
ጽናትን ባየችው ነገር እጅግ ደንግጣ ምን እያደረክ ነበር በማለት ኪራን ጠይቀዋለች። አይ ዚቧ እኮ ተተርትሮባት እየዘጋሁላት ነበር በማለት ኪራም ተናግሮ ነበረ። ጽናት ግን እጅግ በቀና አንደበት ምን እያደረክ እንደሆነ አያገባኝም፣ ስለዚህ በቃ ከይች ልጅ ሁለተኛ አጠገብህ እንዳትደርስ ስራዋን የምትሰራ ከሆነ ትስራ በማለት ነው የተናገረችው። እንዲህ የቀናሽ እኮ ነው ምን ሆነሽ ነው በማለትም ጠይቋት ነበር። አዎ አንደኛ ብዙ ለፍቼን ያገኘው፣ ሁለተኛ ደግሞ ቆንጅዬ ነህ፣ እንዴት ነው ማልቀናው እያለች ትገኛለች። አይ ምንም ነገር የለንም፣ እኔ ከአንቺ ውጪ በፍጹም አይታየኝም፣ ደግሞ ያረኩትን ቀለበት አታይም እንዴ ተይዣለሁ እኮ እኔ አንቺ ብቻ ነኝ በማለት ኪራ ቢነግራትም ጽናት ግን አይ ሴቶች እኮ ነገረኞች ናቸው፣ ስለዚህ ልትታለል ትችላለህ በማለት እንግዲህ ስጋቷን ነግረዋለች። እኔ መቼም ከአንቺ ውጪ ሌላ ሴት አላይም በማለት እንግዲህ ያባብላትና ይስማታል። እንግዲህ እቅፍ እንዳደረገችው ድጋሚ ትመጣባታለች። በዚህ ደግሞ እጅግ ተበሳጭታ ውጪ በማለት ነበር እንግዲህ ኪራም ቶሎ እንድትወጣ ያደረገው። በድጋሚም እንደዚሁ ኪራ ራሴን አሞኛል በማለት ይጨናነቃል። ተኩሳል እኮ አሞሃል እንዴ እያለች እንግዲህ ስትደባብሰው ሰራተኛዋ አሁንም በድጋሚ ጽናት ታያለች። አየሽ ምን እንዳደረግሽ ሂጂ አሁን ቶሎ በይና ይቅርታ ጥያት በማለት ይልካታል። እንግዲህ ሰራተኛዋ መንገድ ላይ ጽናትን ትይዛታለች። እንደምታስቢ እኮ አይደለም ራሱን ስላመመው ነው፣ አሁን ተመለሽና የሚሆነውን አድርጊው፣ ተኩሳለ እያልኩት ነበር እኮ እንደምታስቢው አይደለም በማለት ትነግራታለች። እና አንቺ ልታክሚው ነው ምንድነሽ አንቺ በማለት ነበር እንግዲህ ጽናትም የተናገረችው። ነግሬሻለሁ እኔ ገና አሁን ነው በደስታ መኖር የጀመርኩት፣ ስለዚህ አጠገቡ እንዳይሽ አልፈልግም፣ በቃ ተኪራ አጠገብ ራቂ በማለት በጥፊ አከናብናት እንግዲህ ሄዳለች። ጽናት እጅግ በጣም ተናዳ ነበረ። በሌላ በኩል ደግሞ ጆከርና ሰኒ ናቸው። ሰኒ እንግዲህ ስፖርት ይሰራ እያየችው ስፖርተኛ ሆኖ ነው ለካ ጓደኛውን የገደለው እያለች ወደኋላ መለስ ብላ እያስታወሰች ነበረ። እንግዲህ በስፖርቱ ጉዳይ ሲነጋገሩም እንደዛ እንኳ ቦርጫም አይደለሁም በማለት ይነግራታል። ማነው ቦርጫም በማለት እንግዲህ ማንን ነው ኪሩቤልን ደግሞ አያውቀውም፣ ለምንድን ነው እንደዚህ ያለኝ በማለት ጠይቀው ነበረ። ነገር ግን ቲና እንደነገረችው ይነግራታል። ፎቶውንም አይቻለሁ በማለት ይነግራታል። እዛም ደርሳችሁልኛል በማለት እንግዲህ ግን ለምንድን ነው እንደዚህ መሆነው እያለች ራሷን ትጠይቃለች። ነገር ግን ደግሞ ጭራሽ ቲናዬ መባባልም ጀምረውልኛል ለምንድን ነው እያለች እንግዲህ ራሷን እየጠየቀች ትገኛለች። በዛ ላይ ደግሞ ትቀናለች፣ ወደዋለች። ነገር ግን መናገር አልፈለገችም። ጆከርም እንግዲህ በቻለው አቅም እያስቀናት ይገኛል። ቅዱስ እንግዲህ ለነጽናት ሰርግ መመታቱንና ወደ ውጭ ለሐኪም ቤት መሄዱን እናውቃለን። ዛሬ ላይ ግን ቲናና እንዲሁም ደግሞ ናቲ ቤቱን ፏ ድምቅ እያደረጉ ቡና ቀራርበው እንግዲህ ሊጠብቁት የተዘጋጁ ይገኛሉ። እጅግ ደስ በሚል ቀልዳቸው የተጫወቱ ቡናውንም እያዘጋጁ ነበረ። በሌላ በኩል ደግሞ ምሩ ናት። ምሩ እንግዲህ ዛሬም ታማለች። ነገር ግን ሀዌ ተመልሳ ወደ እነሱ ቤት ገብታለች። ከመርዙም ከበረኪናውም ድና ወደ ቤት ተመልሳለች። እዛው ምቅር መስሎች ነበረ በማለት እንግዲህ ምሩን እያስፈራራቻት ነበር። በጣም እየጮኸች ስለነበረ እንዲሁም ደግሞ እጇን ንክስ አድርጋት ነበርና አለቅሽም ካላማዬ አልነቃነቅም በማለት ለምሩ ትነግራታለች። እንግዲህ ስትጮህ እየሰማችው የምሩ እናት ደግሞ ወደ ምሩ ትመጣለች። የኔ ልጅ እኔ ዝም ልበልልሽ፣ ዝም አልሽብኝ እኮ እኔ ዝም ልበልልሽ እያለች እንግዲህ ልጇን እያስታመመች ትገኛለች። ምንድነው እንዲህ የሚያስጮህ ስትላት ግን እንደምሩ እኮ እየዘፈንኩላን ነበር በማለት ነው ሀዌ እያስተባበለችው። በይ አሁን ሂጂ ውጪ በማለት አባራታለች። እጇንም ባየ ሰዓት እንግዲህ ለምንድነው እጅሽ እንደዚህ የቀላብኝ ልጄ እያለች የቀላውን እጇን በመሳም እኔ ዝም ልበልልሽ የኔ ልጅ እያለች እየሳመቻት ነው ዛሬ ቪዲዮ ያለቀው። በቀጣይ ቪዲዮ ደግሞ ምን እንደሚከሰት ተከታትዬ የማቀርብላችሁ ይሆናል። እስካሁን አብራችሁ ስለቆያችሁ እጅግ በጣም አድርጌ አመሰግናለሁኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። ስለምታበረታቱኝ አብራችሁ ስላላችሁ እጅግ በጣም ነው የማመሰግነው። በያላችሁበት ሰላማችሁ ይብዛ። ሰላም ለሀገራችን፣ ሰላም ለሕዝባችን።